አታ እቃዎቼ እኮ ፈጃቸው። የቀረ አንድ ብርጭቆ ነበር። ይኸው እሱንም ደሞዝ የለም በቀጣይ ማለት። አለቃ እኔ አይመለከተኝም። ዳይ ወደ ስራ። አለቃ ወደ ስራ ሂድ። ይሄ ትላንትና ሲደናበር ሌሌ እኮ ለስላሳ የደፋው ልጅ ነው። እቺም ሂሳብ አልከፈልሽም አይደል? ኧረ አስከፍሉኛል እባክሽ። ዛሬ ተጠቅመን አንከፍልም። ማሳጠብ ይሆነናል። እሺ 2 ማንጎ ጁስ ይዘህልና ሄሎማ። ሄሎ የኔ ልጅ። ወይ እናቴ። እባክህ ተቸገርኩ። እስኪ 1000 ብር ፈልግልኝ። 1000 ብር? እሺ ፈልግልሻለሁ። እሺ እናቴ። ልጄ አለቃ ብር ፈልጌ ነበር። ያምን ብር ነው? ጨርሰሃል እኮ ስራውን። ከቀጣይም ወርም ቢሆን ትቀልዳለህ። እስከ ቀጣይ መቆየት ራሱ እንጃ። እቃዬን እኮ ጨረስከው። አሁን ዞር ብል ከፊቴ። እንዴ እናት፣ ሂሳብ አልከፈላችሁኝም። የዛሬው ሂሳብ ትላንት ላበላሽው ልብስ የሳሙና ነው። ለሌላ ጊዜ ግን አትዝረክረክሽ። ዮኒ ምን ሆነ ነው? ዛሬ ተፈተንኩኝ ባክሽ። ማለት ምን ተፈጠረ? አለቃዬ ደሞዜን ቆረጠብኝ። ከስተመር ሂሳብ ይዞብኝ ሄደ። እናቴ ደግሞ ባልጠፋ ቀን ዛሬ ገንዘብ ስጠኛለች። እኔም ገንዘብ ልጠይቅህ ነበር። ያንቺን እንደምንም ከየትም አምጥቼ ልስጥሽ። ቆይ አሁን የሚያስፈልገኝ ልስጥና በሚቀጥለው ጨምረት ትሰጠኛል። ምሩዬ በጣም ነው ማመሰግነው። እኔ ነኝ ጥፋተኛው። ባገኘው ሰዓት ዝም ብዬ እያጠፋ አስራቴን ራሱ አውጥቻለሁ። ያለን እንዲባረክልን ከ10 1 እንስጥ። ለእኛ 10 ብር፣ ለገዳም አባቶች ብዙ። ዛሬም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች መጠለያቸው አልተሰራላቸው። ገዳሙን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በመላክ የበረከቱ ተሳታፊ ነው።